በብዝሃ ዘርፍ ኢኮኖሚ ግንባታው ከአምስቱ የኢኮኖሚ ምሰሶዎች አንዱ የሆነው የአምራች ኢንዱስትሪው ዘርፍ ያሉበትን ተግዳሮቶች በመፍታት ውጤታማ ሆኖ መዋቅራዊ ሽግግር እንዲያመጣ የተከናወኑ ካሉ ተግባራት በኢትዮጵያ ታምርት ንቅናቄ አጠቃላይ ዘርፉን ማሳደግ አንዱ ነው። አራተኛው የኢትዮጵያ አዲስ አበባ ታምርት ንቅናቄ በከተማ አቀፍ ደረጃ የአምራች ኢንዱስትሪ ዘርፍ አውደ ርዕይ በአዲስ ዓለም አቀፍ የኮንቬንሽን ማዕከል ሲከፈት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ እንደተናገሩ የአምራች ኢንዱስትሪው ዘርፍ በአዲስ አበባ ቀዳሚ ትኩረት ከተሰጣቸው የኢኮኖሚ ዘርፎች አንዱ ነው። ሀገራችን ኢትዮጵያ በተለይም ከሀገራዊ ለውጥ ወዲህ የኢንዱስትሪውን ዘርፍ የሚያሳድጉና የሚያነቃቁ በርካታ ተግባራትን ስታከናውን ቆይታለች። በተለይም በሁሉም ከሁሉም በሚለው በብዝሃ ዘርፍ ሀገር በቀል ኢኮኖሚ ማሻሻያ፣ የማክሮ ኢኮኖሚ ሪፎርም፣ አቅርቦት መር ኢኮኖሚን ስርዓትን በሀገር ደረጃ እየገነባን እንገኛለን። በመዲናችን አዲስ አበባም የአምራች ኢንዱስትሪው ዘርፍ ቀዳሚ ትኩረት መስክ ከተሰጣቸው ለኢኮኖሚ መካከል አንዱ ነው። አዲስ አበባ ከተማን የኢንዱስትሪ ማዕከል ለማድረግ የፈጠራ ባለቤቶችን በማበረታታትና ለአምራች ዘርፉ ሁሉን አቀፍ ድጋፍ በማድረግ በትኩረት የተሰራ መሆኑንም ነው ከንቲባ አዳነች የገለጹት። ከተማችንን የኢንዱስትሪ ማዕከል ለማድረግ እኛም በምንጥርበት ወቅት የፈጠራ ባለቤቶችን በማበረታታት የዛሬ አነስተኛና መካከለኛ ኢንዱስትሪ የሆኑትን የፈጠራ አቅማቸውን በማሳደግ ወደ ከፍተኛ ኢንዱስትሪዎች እናሸጋግራለን ማለታችን ነው። የአዲስ አበባ ከተማ አስተዳደርም አምራቹን በማበረታታት ብቻም ሳይሆን የፋይናንስ አቅርቦትን በማመቻቸት የመስሪያ ቦታዎችን በማመቻቸትና በማቅረብ መሰረተ ልማትን ለኢንዱስትሪዎች ምቹ በማድረግ አስፈላጊ የሙያ ስልጠናዎችን በመስጠትና በማመቻቸት ፈጠራን እየደገፈ ይገኛል። አምራቾች ጥራት ያለውን ምርት በማምረት በተመጣጣኝ ዋጋ ለሸማች በማቅረብ ሸማቹም ደግሞ የሀገር ውስጥ ምርቶችን በመሸመት ዘርፉን ሊያሳድጉ ይገባል ያሉት ከንቲባ አዳነች የከተማ አስተዳደሩ በቀጣይም ዘርፉን ለማሳደግ በትኩረት እንደሚሰራ ገልጸዋል። የፋይናንስና የመስሪያ ሊዝ አቅርቦት ሲመቻች ቆይቷል። የኢትዮጵያ ታምርት ንቅናቄም በተለያዩ ምክንያቶች የቆሙትን ኢንዱስትሪዎች በመደገፍና ወደ ተግባር እንዲገቡ በማድረግ በኩል የላቀ ሚና እንዲጫወት በማድረግ ተግዳሮቶችን እየፈታን አብዛኛዎቹ ወደ ምርታማነት እጅግ በፈጣን ሁኔታ እንዲገቡ ማድረግ ተችሏል። ከተማ አስተዳደራችን በመጪው ዓመታት አምራች ኢንዱስትሪው የኢኮኖሚያችን የጀርባ አጥንት እንደሚሆን በመገንዘብ በአቃቂ ቃሊቲ ክፍለ ከተማ የኢንዱስትሪ ክላስተርን በቢሊየን ገንዘብ ወስነን በሄክታሮች መሬት መድበን እየሰራን ያለነው ስራም በመጠናቀቅ ላይ ይገኛል። ይሄ ለዚህ ቃላችን ማሳያ ነው። በመጪው ዓመታት አምራች ኢንዱስትሪው ከዚህ በላይ እንዲጠናከር ለማድረግ ተጨማሪ ተግዳሮቶችን የመፍታትና አምራችነት እንዲያድግ የማድረግ ስራችንን አጠናክሮ የሚቀጥል ይሆናል። በመርሃ ግብሩ ላይ የተገኙት የኢንዱስትሪ ሚኒስትር አቶ መላኩ አለበል የአምራች ኢንዱስትሪውን ዘርፍ በመደገፍና በማሳደግ ረገድ የአዲስ አበባ ከተማ አስተዳደር ሊጠቀስ የሚችል ተግባር አከናውኗል ነው ያሉት። የኢትዮጵያ ከፍተኛ የማኑፋክቸሪንግ ኢንዱስትሪና የአነስተኛና መካከለኛ ኢንዱስትሪዎች በቁጥርም በምርት አይነትም በተወዳዳሪነትም የኤክስፖርት መጠንንም በመወሰን ረገድ ከተማ አስተዳደሩ ላይ ያሉት ኢንዱስትሪዎች ድርሻቸው እጅግ በጣም ላቅ ያለ ነው። ይህንን የሚመጥንም ድጋፍ ነው በከተማ አስተዳደሩ እየተደረገ ያለው። ክላስተሮቹ በተሟላ መንገድ ስራ እየሰሩ ነው። የማኑፋክቸሪንግ ኢንዱስትሪዎችንም ችግር በተጨባጭ ለይቶ የከፍተኛ አመራሩን ድጋፍ አግኝቶ ማኑፋክቸረሮቹ ያለባቸው ችግር እንዲፈታና ተወዳዳሪ እንዲሆኑ በማድረግ በኩል አዲስ አበባ ከተማ አስተዳደር እየተሰራ ያለው ስራ በቀዳሚነት ይገኛል። የአዲስ አበባ ከተማ አስተዳደር ለዘርፉ ያልተቋረጠ ድጋፍ በመስጠት ላይ እንደሚገኝ ደግሞ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊው አቶ ጃንጥራር አባይ ገልጸዋል። የመጀመሪያውና ትልቁ ትኩረት ኢንዱስትሪውን የሚመራ ተቋማዊ አደረጃጀት መፍጠር፣ የዘርፉ ዋና ማነቆ የሆኑ ችግሮችን ለይቶ ስትራቴጂካል የሆኑ ውሳኔዎችን ተግባራዊ ማድረግ ተጠቃሽ ናቸው።
ላብነትም ለአነስተኛና መካከለኛ ኢንዱስትሪዎች የኢንዱስትሪ ክላስተር እንዲገነባ በማድረግ ትልቅ የካፒታል ፕሮጀክት በመበጀት ለዘርፉ የተሰጠውን ትኩረት ትልቁ ማሳያና ማመላከቻ ተደርጎ ይወሰዳል። እስከዛሬ ሲካሄድ የቆየው የኢትዮጵያ አዲስ አበባ ታምርት ንቅናቄ የዘርፉን ችግሮች በመፍታትና ዘርፉን በማነቃቃት ረገድም ከፍተኛ አስተዋጽኦ ማድረጉን ነው አቶ ጃንጥራር የተናገሩት። በየደረጃው ያለው አመራር ወደ ኢንዱስትሪዎቹ ፊቱን አዙሯል። ኢንዱስትሪዎቹ ተነቃቅተዋል። ባለው አቅም ልክ ከተማ አስተዳደሩ የቅድሚያ በመስጠት ለኢንዱስትሪው የቦታ ጥያቄ ደረጃ በደረጃ እየፈታ ይገኛል። የመሰረተ ልማት ችግራቸውን ከሞላ ጎደል ለመፍታት ጥረት ተደርጓል። የገበያ ትስስር፣ ባዛር፣ ኤግዚቢሽን፣ የግብይት ትስስር ለመፍጠር ጥረት ተደርጓል። በዚህም ሰፊ ቁጥር ያላቸው ኢንዱስትሪዎች ምቹ ሁኔታ ተፈጥሮላቸዋል። የአዲስ አበባ ኢንዱስትሪዎች የማምረት አቅም ከሀገራዊ አማካይ ከፍ ባለ ሁኔታ በ2017 ላለፉት 9 ወራት 64% ማድረስ ተችሏል። ከ250 በላይ አምራቾች እየተሳተፉበት የሚገኘው አውደ ርዕዩ እስከ ሚያዝያ 4 ክፍት ሆኖ ይቆያል።